ከተለያየ ምን አደርጋለሁ ሌላን ጠብሳለሁ። ጋይስ እቤት የምንውል ሰዎች ግን መጨረሻችን ምንድነው? ጡትሽ ተዳደና አጥማው ና ምድረ በእንጀራ እናት ያደክ ሜካፕ የኛ ነው የሚይዘው አይደለም። ሊስትሮ ነበርሽ? በጣም ብዙ ስራ ሰርተሻል እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት በ24 ሰዓት ውስጥ ይቅርታ እንድጠይቀኝ ነው። መልክስ ምን ያረጋል አፍንጫ ቢገተር መልክስ ምን ያረጋል አፍንጫ ቢገተር በሙያ ነው እንጂ በመልክ አልፎገር። ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? ኢትስ ዩ ቦይ ዋይዲቶም ያበደ ቀውጤ ሪአክሽን ቪዲዮ ይዤላችሁ መጥቻለሁ። ቤተሰቦቼ ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይሄንን ቪዲዮ እስከ መጨረሻ ተመልከቱ። እንደተለመደው ቤተሰቦቼ ሁላችሁም አንዳችሁም ሳትቀሩ የዛሬው ቪዲዮ ላይክ ማድረግ ጀምሩ። የተሰማችሁን ሐሳብ አስተያየት በነጻነት ኮሜንት አድርጉልኝ። ቤተሰቦቼ ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም ኦን አድርጉ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬ ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። እሺ ወደፊት ምን መሆን ነበር የምፈልገው አንተ? ኢንጂነር። እሺ አንተስ? ያለማችን ባለሀብት። እሺ አንቺስ? አኔስ ኢንጂነር አትሆንም አንተ። ያለማችን ባለሀብት እያለ ኢንጂነሩ ምን ያደርግላታል? እንደምን ተጠቀ እንደምን ተጠቀ ዋው አይኗን ያየው እኔ ሳታውቃታ እሷ ባስተዋለችን እንድንገላታ ደሞ ባይኔ መጣች እሷ ማንን ፈርታ ደሞ እኔ እንኳን ይቅርብኛል። ሌላ ታለንት ላሳያችሁ እስኪ። ከተለያየ ምን አደርጋለሁ ሌላን ጠብሳለሁ አብረን ባለን ጊዜ ብዙ ተጨንቃለሁ አይገርመኝም እሱ ይበቃኛል። ጥበብ ጠርታታለች እቺ ልጅ ማለት ግን ልትመታት ነው። አንዳንዴ ጥበብ እንዲህ ሊማታ ይጠራል። ጋይስ እቤት የምንውል ሰዎች ግን መጨረሻችን ምንድነው? ደሞ እኮ እንደሚሰራ ሰው ሀብታም ሆኖ የምንፈልገው። እርግጠኛ ነኝ እቺ ልጅ ቤት አትኖርም። ቤት ሚኖር የቤት ልጅ ስነ ምግባር አለው ቢያንስ ይሄ ያስታውቃል። በቃ አይኑ ውሃው ያስታውቃል እኮ። አንቺ አለሌ እንዲራቁትሽን የመጣ ቤት ምን ጡትሽ እዚህ ጋር ደግሞ ሌላ ትኩሳት ምድረ በእንጀራ እናት ያደክ የእናት ጡት ናፈቀ ሁላ ናጥባ ልክስክስ ምን አባ ሆነ ጡቴ ሸፍኑት እኮ ነው ያሉት። ማዘር ጉጃ ለጡት አንድ ቀልሳ ላይ ብሎ የዘመረልኝ እኮ ነኝ አዝማሪ ነገርኩት እኮ 3 ልጆች ወልጃለሁ ስለው አላምንሽም አለኝ። አስዌር ብዬ ነገርኩት። ጉጭ ያለ ጡት 22 ሄደን አንድ ቀንሳ ላይ ብሎ የዘመረልኝ እኔ ሮማን ተሰማ ልክስክስ ከቀድም የጀመረ ጡትሽ ስላላችሁ ጫፉ አይታይ። ምኑን አይታችሁ ነው የምትሻፍዱት? ይሸፍኑት። ማዘር እኮ ነው የተባሉት። ምን አረጉ? ወጥቷል እኮ ኦልሞስት እንዳለ እኮ ሴቶቹ በ30 ዓመት ሳይሞላችሁ አልነበረም ወይ ጥቶ ከደረቶ ምን ነው ወረደ ወደ እምብርቶ ተብላችሁ እንዳለ አሻሽታችሁት ይሁን ምን ብላችሁት የለም ወርዶ ወገባችሁ ላይ ነው ያለው። እኔ ሮማን ጡቴን አላስነካ። ወንድ ልጅ ስሜቱን ሲመጣ ከፈለገ ግርግዳ ያዝ። የኔን ጡት ይዞ አይቻልም። አቤት አንቺ ጡትሽን እንደ ሎሚ ሲያሹት ቁጭ ብለሽ ታሽተሽ ከወረደው በኋላ እቺ ልጅ አሁን ስለ መልኳ እንተውና እግሯ ብቻ ይበላበታል። የትኛው የአትሌቲክስ ፌዴሬሽን ፈቅዶላት ነው የሱ ሀገር የሚበላበት? ኃይሌ ገብረስላሴ መሰረት ደፋና የሱ ሀገር የሚበላበት እበት የኪችንና የትሪና የሳህን እጥረት ካለብሽ ደግሞ ኦሬዲ ሰምበዲ ኤቭሪባዲ ሰፖርት እናደርግሻለን። ነገርልኝ እስኪ። ዶሮ ነው እንደ እሱ እግር የሚበላው? የዶሮ እግር ነው እኛ እሱም ከእንትኑ በላይ ስፖርት ሲሰራ ወንዶች ሲያደርጉ ደስ የሚላቸው በጥፋቴ ይቅርታ አስጠይቀኝ። አንቺ አስፍተሽ እሱ ሲታዘዘኝ ስሟችሁ ምንም ነገር ሲያደርግ ደስ አይለኝም። እድርና እቁብ ሲኖረው አንድ ደህና ሴት አንድ አስተዋይ ወንድ ሲሆን ሴቶች ስራ ጠፋ ቁጭ ብላችሁ እንደዚህ ሜካፕ የኛ ነው የሚይዘው
ቤቱም ላይ ኔትወርክ የለም ትጀመር ነገሩን እስቲ ኔትወርክ እንዴት ታይሪከር ምን እየሆነች ነው አሁን እቺ ቆይ እንደዚህ አይነት ሴቶች ግን ቤተሰብ የላችሁም ቆይ ሃይባ የላችሁም ወንድም እህት አክስት አጎት አያት ምናምን የላችሁም ላይቭ ላይ እንደዚህ ልብስ ደሞ ንግግራቸው ሊስትሮ ነበርሽ በጣም ብዙ ስራ ሰርተሻል በጣም ብዙ ስራ እስቲ ምን ሰራሽ ነገር ሊስትሮ አንድ ነው እሱ እንደውም ሰዓት ስለማይሻማኝ ከትምህርት ይመጥቼ መስራት ስለምችል ነው እሺ ከዛ ስኳር ነች ይጠናል ፍራፍሬ ስኳር ነች ይቀቀልና ዩኒቨርሲቲ በር ላይ ይሸጣል ለተማሪዎች ይሸጥ ነበር እሺ እሱ አለ እናቴ ብቅል ትቆላ ነበር ምናምን ሰዓት ሰራ ነበር ሰዓት የእጅ ሰዓት የተበላሸ ጀግና ወይ ሰራ ነበር አትክልት ምናምን ታዞሪ ነበር ፍራፍሬ ያዞራለሁ አትክ አጭሮኝ ይቀርውት በዛ ይመስለኛል በመዘብዘፊያ እንሸከምና ሩቅ ነው እሺ ከዛ ይዘመተ ምናምን ዩኒቨርሲቲ በርጋ እንሸጥ ነበር ዩኒቨርሲቲ ተማሪዎች ውስጥ ይላሉ ላይክ ሲያዩኝ ምናምን I'm so proud of you ምናምን የሚሉኝ ልጆች ላይክ ሙዝ የሸጥኩላቸው ምናምን በዚህ አጋጣሚ ታልፏል ምን አይነት ህይወት ነው እንደዚህ አይነት ስራዎች እንድትሞክር ያደረገሽ እኔ ምን አይነት ሰው መሰልኩ ላይክ አባቴ የሌላቸው ነው አባቴ የሌለን የደሃ ልጅ ሴት የመጀመሪያ ልጅ የደሃ ሴት የመጀመሪያ ልጅ ላይክ ሪስፖንሲቢሊቲውን እንድታስበው ነው እንደዚህ አድርጌ ነገር ከባድ ነው አይደል የደሃ ልጅ ሆና አባቴ የላትም የቤቱ ደግሞ የመጀመሪያ ልጅ ነች ስለዚህ ኃላፊነቱ እንዳለ እሷ ላይ ነው ቅድም ያየናቸው ሴቶች አሉ አይደል ተስፋ ያስቆረጡ አጉላጉል ሴቶች ደግሞ እንደዚህችም አይነት ጀግና ሴት አለች ያምር ናሆሜት ላይክ ሪስፔክት አርኳት እቺ ልጅ ማለት ነው ታልፏል ስትል አይታችኋታል አይደል ጀግና የምር ጀግና የሆነች ሴት መልክስ ምን ያረጋል አፍንጫ ቢገተር መልክስ ምን ያረጋል አፍንጫ ቢገተር በሙያ ነው እንጂ በመልክ አልፎገር አይ ሌላው ሸጉ ሌላው ይሆና አለያ ለሌላ ሳህኖ እኔ እንደሆነ በጊዜ በሬን ዘግቼ ባሌን እቀፍ አርጌ ለጎረቤት ይብላኝ ባለም አይበረክትላቸው ይብላኝ ማን እስቲ ቆንጆ ሰራተኛ ካለ አለ ለስራ ነው ለስሪያ ነው ይፈልጉ ለስሪያ ኦኬ ደብል ጋቢና ማለት ነው ተዋበሽ ሊሉ አይኑን ወሰዳ እኛ ሊሉ አይኑን ታገጫ ላይ ተዋበሽ ሊሉ አይ በጣም ሙያተኛ ነው 4 ልጅ አዝላ ዱባ ወጥ ነው የምትሰራው ሽንኩርት በማንኪያ ነው የምትከትፈው ቂቤ ደረቷ ላይ ነው የምታነጥረው በጣም የሚገርሙት ቲማቲም እየቀጠቀጠች በአንድ እጇ ሳሎን ነው የምትወለውለው ያልተማረች ነርስ በሏት ዋው አሪፍ ትመስለኛለች ግን እንዳማረች ሌላ ካለ አሉ ተዋበችን ወሰዳ በጣም ሙያተኛ ሩዝ በጀበና ነው የምትቀቅለው እንጀራ በስጋ ነው የምትጋገረው ትንሽ ተዋበሽ ለየት የሚያደርጋት ቪአይፒ ነች ሙሉ የሚስትን ስራ ነው ሸፍና የምትሰራው ዘበኛ ምናምን ካለ አባሮ ይጋራል ይኸውልህ ሰራተኛ ማለት በሞንጎሊያኛ ሚስት አሳራፊ ማለት ከብዙ ነገር ነው መታሰራው ከወጥ መስራት እስከ ፍቅር መስራት ከልጅ ማገድ እስከ በድብቅ መውለድ በጣም ሙያተኛ ነች ይላልኩ ዋው ሁለቱንም ወስዳቸው አሉ ፌሚኒስቶችም አሉ የደላላው ማሳመን ችሎታው የምታውቁት መጨረሻ ላይ ሰውዬው ሁለቱንም ወስዳቸዋለሁ ማሰገደችና ማነች ሊሉ አይነነ ቅቤ ዳራቷ ላይ ነው የምታነጥረው ነው የሌለ በቃ ይሄንን ያውቃሉ ሐባብና ጫው ቀላቅሎ መብላት ኢነርጂያችሁ እንዲጨምርና ሆዳችሁ ላይ ያለውን ስብ እንዲቀንስ ያደርጋል ሙዝና ቁንዶ በርበሬን ቀላቅሎ መጠቀም ከጉበት አላስፈላጊ ነገሮችን ለማስወገድና እብጠት እንዲቀንስ ያደርጋል አናናስና ድልህ በርበሬን ቀላቅሎ መጠቀም የምግብ መፈጨት ስርዓት እንዲፋጠንና ለሰውነት ጎጂ የሆኑ ነገሮች እንዲወገዱ ያደርጋል አቮካዶና የካካዋ ዱቄት ቀላቅሎ መጠቀም የአንጎላችሁ ተግባር እንዲጨምርና ከፊታችሁ ላይ ብጉር እንዲቀንስ ያደርጋል ተፈጥሮ ካላዳናችሁ ሌላ ያድናችሁ ተፈጥሮ ካላዳነን ምንም አያደናንም ሞክሩት ባለቤትህ አጠገብህ ሆና ፈስታ ታውቃለች ኧረ ሉላተ ፈስ ነፍሳት እኮ አየር ማስወጣት ነው አይደል አግማሙት ነው ቀላል ግልግል ነው እሺ ደጀ ቅንነት ነው ብላል ካንተ አዎ በደም አዎ እሺ አዎ ቅንነት ነው አለች እንዴ በደም ኢማጂን አሁን ሚስቶቹ ሲመጡ ከዛ ጥያቄው ሲጠየቅ ምናምን እነሱ የሚጠየቅና ማይጠየቅ ነገር አረ ወገን ይለይ አረ ይለይ አባቴ
ዳን ያበላ የሚስት ጠንቋይ አባት ሲሞት አማችነት የኔ አባት የኔ አዋቂ አባት እውነት ነው። አዋቂ ነው አባትሽ። እንደ ሽንት አይነ ምድሬን ያቀጠነውን እንዴት እረሳዋለሁ? አማቼ ቢረሳ ለአንድ ቀን ከልጆት ጋር ብጨቃጨቅ ቀኑን ሙሉ ፈዜን እያስፈሱ ሰው ፊት ያቀለሉኝን እንዴት እረሳዋለሁ? አማቼ እኔስ ተገላገልኩ። ይብላልኝ ለእርሶ ሲኦል ለገቡት። ሴጣን እሺ ብሎ ይቀዝናል ወይ? ሴጣን እሺ ብሎ ይፈሳሎታል ወይ? አንድ ቢዝነስ አይሆንቦትም። አማቼ የሚሰማ ሰው ምን ይላል? ሶትሪ ወጣቱ ሲኦል ይግባ የት ይግባ? በምን ቀን ነው እንደዚህ ተወረ? ጠንቋይ ሲኦል ይግባ ምን ማለት ነው? ኧረ ተው ሰው ይሰማል። የት ይግባል? እስኪ ዝም በል። እኔ ደስታዬን ልግለጽበት። አማቹ በሁለቱ መካከል የተፈጠረው እንደዚህ ነው። ቃቂ ተስፋዬን በዚህ ዘፈን ታስታውሱታላችሁ። እናም ኢትዮጵያ የሚል ህሳቤ ያለው ፕሮፖዛል ያዘጋጅና ሊያግዘው የሚችል ባለሀብት ሲያፈላልግም መንሱርን ይጠቁሙታል። እሱም መንሱር ጋር ይገባል። ይሽከረከርብኛል። ቃቂ ስለ ስራው በደንብ ካስረዳው በኋላ ተማክሬበት እነግርሃለሁ የሚል ነበር የመንሱር መልስ። ከዛ በኋላ በተደጋጋሚ ቢደውልለት መንሱር ሊያነሳለት እንዳልቻለ ቃቂ ይናገራል። ብደውልኝ ረቢሽስ ክርስቶስ። እናም እኔ በአካል በደንብ ስላየሁት መንሱር ቲክቶክ ላይ ብቻ ነው ባለሀብት ይላል። ቲክቶከር ነው እንደራሱ እንዴ? እኔ አልቆረጣጥመውም እንዴ? በመጨረሻም እችን ነቆራ ይጨምራታል። በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከቢደግፍስ እንዴ? መንሱርም ይሄን ባየ ጊዜ ስሜን የሚያጠፋ እምነቴን የሚያጎድልና ከማህበረሰቡ ጋር ሊያጋጨኝ የሚችል ንግግር ተናግረሃል፣ ስለዚህ በ24 ሰዓት ውስጥ ይቅርታ ጠይቀኝ፣ ካልሆነ ህግ ፊት አቆማለሁ የሚል ቪዲዮ ይለቃል። በ24 ሰዓት ውስጥ ይቅርታ እንድጠይቀኝ ነው። ነገር ግን 24 ሰዓት አልፎ ቃቂም ይቅርታ ሲጠይቅ አላየሁትም። መንሱርም በእልህ ትክክለኛ ሀብቱን ያሳያል ብዬ ተስፋ አደርጋለሁ። ይሄ ነገር ቀጥሎ መንሱር ያው ከሳለው በ24 ሰዓት ብሎ ቃቂም ይቅርታ አልጠየቀም። መንሱር ምን አደረገ ካላችሁ ምን እንዳደረገ ላሳያችሁ። እኔም ክሴን ለማቋረጥ ተገድጃለሁ። አቋርጧል ክሱ። ሰላም መንሱር ነኝ። ወንድሜ ናውድ ሰለሞን ከአዳማ እንዲሁም አርቲስት ሰራዊት ፍቅሬ፣ አርቲስት ታምሩ ብርሃኑና ፕሮሜተር አብርሃም ግዛው ካሊድ ፋውንዴሽን አጋጣሚ ዛሬ አብረን ምሳ በልተን ነበረ። እነዚህ ወንድሞቼ ታላላቅ አርቲስቶች በእድሜም ስለሚበልጡኝ ከቃቄ ተስፋዬ ጋር ያለውን ጉዳይ መንሱር አቁም ብለውኛል። ምክንያቱም ደግሞ የግል ጉዳዩ ያለበትንም ሁኔታ ሲነግሩኝ እኔም ይሄን ጉዳይ ማቆም ተገድጃለሁ። በጣም አመሰግናለሁ። ወዳችኋለሁ። ታንክ ሶ ማች። በዚህ መልኩ ተቋጭቷል። እንግዲህ አሁን ኑና ሰሩኝ፣ ሴት በፍቅር አታብድም። አስጌ በድጋሚ ሐሳቡን አስፍሯል። ምንም እንኳ አማርኛ አራተኛ ቋንቋዬ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ ያውቃለሁ። አታብድም እንጂ አታፈቅርም የሚል ጽሑፍም በየትኛውም ማህበራዊ ሚዲያ ላይ አላጋራውም። እንዲያውም ለሴቶች ድምጽ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥላው ስለሄደች ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉን ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ሴቶች ጋር ግን እንዲህ አይነት ነገር እምብዛም አይታይም። ይሄ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ለምን አያብዱም ትለናለ? እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ፣ አታብዱም። እንድታብዱም አልፈልግም። እኔ የሴት ልጅ አባት የእናቴ ልጅ ነኝ። ማበድም ደግሞ የፍቅርም የጀግንነትም መገለጫም አይደለምና የወሰድኩባችሁ ክሬዲት ካለም በይፋ መልሻለሁ፣ ይቅርታዬንም እነሆ ሲል አስጌ ምላሹን ሰጥቷል። ቤተሰቦች የዛሬ ቪዲዮአችን ያያችሁትን ይመስል ነበር። እንዴት ነበር? ተመችቷችኋል? እዚህ ድረስ ካያችሁ ወዳችሁታል ማለት ነው። ስለዚህ ላይክ አድርጉ፣ ሀሳብ አስተያየት በነፃነት ኮሜንት ይደረግ። ቪዲዮም ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። አዲስ ቻናል ስለሆነ ሁላችሁም ሰብስክራይብ አድርጉ። እንዲሁም ደግሞ የቼልሲ ፋኖች እንኳን ደስ አላችሁ። ያው ኮንፈረንስ ሊግ በልተናል። የመጀመሪያውና ብቸኛው ክለብ ሆነናል። ሁሉንም የአውሮፓ ዋንጫዎች ያሳካ ነው። ስለዚህ ኮንግራ ብያችኋለሁ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ።